ከቢኒ እንደዚህ አይነት ነገር አልጠበኩም ነበር። ማለት ይሄን ያህል አንተዋወቅም እንዴ? ማለት ይሄ ሁሉ መደበቅ፣ ይሄ ሁሉ ሴራ ማሸረብ፣ ይሄ ሁሉ ከኛ ጋር ጎን ሆኖ ማስመሰሉ ለምን አስፈለገ? ነገሮች እዚህ ድረስ መሄዳቸው ገርሞኛል። ኬዝ እንዳላችሁ ሁላ ማውቀው ነገር አልነበረም። ቢኒ ይሄን ያህል ድረስ ለምንድን ይደበቅከን? ይሄን ያህል ድረስ ምንድን ነው እሱ? ሃይሚ ሌላ ፍቅረኛ ይዛለው ምናምን ብላለችና እዚህ ድረስ እስኪያስቡ ድረስ የነሱ ህይወት መፍረስ ለአንተም ላይ ሆኖም እኮ የሚጠቅመው ነገር የለም ቢኒ ምንም ማለት ነው። ፋሚሊ አይታችኋል። ከሆነ ጊዜ በኋላ ቢኒ ጠፍቶ ነበረ ምንቴ ወደ ራሱ እስኪመለስና እሱ ከጠፋ በኋላ ነው ልብ ብላችሁ ካያችሁ እዩ የምትባለው ልጅ የመጣችሁ ማለት አላቅም። ሂጂና የነሱን ህይወት በጥብጪ ብለን እንደላካት ራሱ በምን እናውቃለን? አንተ እዩን ለማግኘት የሃይሚና የብሩኬ ህይወት መበጥበጥ አልነበረበት። እኔ አሁን ላይ እርግጠኛ ሆኜ የምናገረው ነገር ቢኖር አንተም እዩም የሆነ እቅድ አቅዳችሁ ነው ብሩኬና ሃይሚ ህይወት ውስጥ የገባችሁት። ሰላም ሰላም ሰላም፣ እንዴት ናችሁ የኔ ጣፋጭና ውድ የሆናችሁ ቤተሰቦቼ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። ያው ዛሬ በእኔ ቤት ተከስቻለሁ። ያው በሚደብር ሙድ ነው የመጣሁት። ማለት በዚህ አይነት መንገድ ባልመጣ ደስ ይለኝ ነበረ። ሰሞኑን ቡታጅራ አልነበርኩኝም። ካያችሁ ምንቴን ብቻ ነው እየመጣ የነበረው ቪዲዮ ላይ እና ብዙ ነገሮች ተከስተዋል እኔ በሌለውበት ማለት እኔ እዚህ ባላየዋቸው ነገሮች እና አዲስ አበባ ነበርኩኝ ማለት በራሴ ኬዝ አንዳንድ ነገሮችን ላስተካክል እዛ ሄጄ ነበርና ፋሚሊ ብዙ ነገር ተፈጥሯል አይቻለሁ። ማለት ነገሮች በዚህ አይነት ልክ መሄዳቸው ጥሩ አልነበረ ማለት አልጠበቅኩኝም። በተለይ ከገዛው ጓደኛችን ከቢኒ እንደዚህ አይነት ነገር አልጠበቅኩም ነበር። ማለት ይሄን ያህል አንተዋወቅም እንዴ እስክል ድረስ ነው የመጣሁት። እርግጥ ነው እኔ ቢኒ ምንቱ በቅርብ ጊዜ ነው የተገናኘ ነው። እሱም በጥሩ መንገድ ባልሆነ መንገድ ነው የተገናኘ ነው። ግን ሆኖም ያ ሁሉ አልፎ ዛሬ መልካም ጓደኛሞች ነንና ለምን ይሁን ቢኒ ማለት ይሄ ሁሉ መደበቅ፣ ይሄ ሁሉ ሴራ ማሸረብ፣ ይሄ ሁሉ ከኛ ጋር ጎን ሆኖ ማስመሰሉ ለምን አስፈለገ እንዴ? አንደኛ ራስህንም እኛንም እያሰደብከን ያለ ነው። በጣም ኮሜንት ላይ ራሱ ፋሚሊ እያየሁኝ ያለው የሶስታችሁ ሴራ ነው እየተባለ ነው ያለውና እኔ እግዚአብሔር በሚያውቀው ነገር እኔ ምንቴም የምናውቀው ነገር የለም ፋሚሊ። በቃ እኔ በእኔ በኩል ምንም ማውቀው ነገር የለም። እግዚአብሔርን ማለት ነገሮች እዚህ ድረስ መሄዳቸው ገርሞኛል። ኬዝ እንዳላችሁ ሁላ ማውቀው ነገር አልነበረም። ቢኒ ይሄን ያህል ድረስ ለምንድን ይደበቅከን? ይሄን ያህል ድረስ ምንድን ነው እሱ? በጣም እኔ እንጃ በጣም የሚያስደብር ነገር ነው ያደረከው። እግዚአብሔር እኔ ካንተ ይሄ ቢኒ እንኳን አድርጎታል አይደለም ያስበዋል ላ ጠብቄ አላውቅም። ፋሚሊ ያስበዋል፣ ቢኒ ይሄን ነገር ያስበዋል። እና እነዚህ ልጆች ሃይሚ ሌላ ፍቅረኛ ይዛለው ምናምን ብላለችና እዚህ ድረስ እስኪያስቡ ድረስ የነሱ ህይወት መፍረስ ለአንተም ላይ ሆኖም እኮ የሚጠቅመው ነገር የለም ቢኒ ምንም ማለት ነው እንዴ? እቺ ልጅ ፍቅረኛ ከሆነች ከነበረች ልጁ ያንተ ከሆነ እኮ ለምን አልነገርከንም? ጓደኛ ከን አይደለ ባለ እኔ አልገባኝም። ማለት እስካሁን ድረስ ከጎናችን የጠፋ ነው ይሄን ሴራ እያሸረብክ ነበር፣ እያሰብክ ነበር። ፋሚሊ አይታችኋል። ከሆነ ጊዜ በኋላ ቢኒ ጠፍቶ ነበረ ምንቴ ወደ ራሱ እስኪመለስና እሱ ከጠፋ በኋላ ነው ልብ ብላችሁ ካያችሁ እዩ የምትባለው ልጅ የመጣችሁ ማለት አላቅም። ሂጂና የነሱን ህይወት በጥብጪ ብለን እንደላካት ራሱ በምን እናውቃለን? የምሬ ነው ፋሚሊ። ነገሮች ሁሉ ቁጭ ብዬ ሳብሰለስላቸው እዛ ሆኜ ማታ ነው ከመንገድ የገባሁትና ቀን ላይ እንደዛ ሳስባቸው ይሄ ሁሉ እስካሁን ድረስ እየለፋን የነበረው ከጎናችን ያልነበረው ሴራው እንዳይታወቅበት ነው ቢኒ እንደዛ ነው ሐሳብ። እኔ በጣም እንጃ እንዴት እንደማስበው እንዴት እንደምለው ግራ ገብቶኛል። አለ እዚህ ድረስ ለምን መሄድ እኮ አይጠበቅብህም ቢኒ። አንተ እዩን ለማግኘት የሃይሚና የብሩኬ ህይወት መበጥበጥ አልነበረበት። እኔ አሁን ላይ እርግጠኛ ሆኜ የምናገረው ነገር ቢኖር አንተም እዩም የሆነ እቅድ አቅዳችሁ ነው ብሩኬና ሃይሚ ህይወት ውስጥ የገባችሁት። በእነሱ መለየት ምንድን ነው የምትጠቀመው? ልጁ ያንተ ከሆነ የእነሱ መለየት ምንድን ነው የምትጠቀመው? ምን የምትከፈለው ሀብት አለ? ንብረት አለ? እኔ ቢኒ እኔ እንጃ ሰው የዚህን ያክል የዚህ ልክ ጥግ ድረስ ክፋት ያስባል ብያስ እኔ ደግሞ ከቢኒ ጭራሽ
በቃ ምክንያቱም ሶስታችን በጓደኝነታችን ስንት ነገር አሳልፈናል። የምር ፋሚሊ ስንደውልለት ኧረ ቢኒ ጠፍተሃል ናፍቀህናል ስንለው ቆይ አልተመቸኝ ቆይ እንዲሆኛል ቆይ እንዲገጥሞኛል ይሄ ሁሉ ለካ ሴራ እያሸረብክ ነው በቃ እስካሁን ደስ የጠፋኸው። እኔ በዚህ ሰዓት ቢኒያም መጥቶ ሄመን እንዲ ነው ብሎ ቢያስረዳኝ ምንም ነገር ልቀበለው አልችልም ፋሚሊ ምንም ማለት ነው። ምክንያቱም ሁሉም ነገር ግልጽ አድርጎልናል። በቃ ይሄን ያህል ኧረ በስመ አብ ኢቭን አሁን ድረስ እንኳን ለኔ እንኳን ስልክ አያነሳም። የሆነ ሰዓት ከምንቴ ጋር በስልክ ተገናኝተዋልና መምጣቱን አልፈለገም። እዚህን ያክል ድረስ ናቸው ድድብናቸው የሷም የዩም ቢሆን ማለት ነው። እኔ በዚህ ሰዓት ኧረ ሃይሚኒ ምንም ብትወስን አልፈርድባትም ፋሚሊ ብሩኬ ምንም ቢወስን አልፈርድበትም። ምክንያቱም ከዙሪያቸው ነው ጠላት እያንዣበበ ያለው። በቃ እኔ በዚህ ሰዓት እግዚአብሔርን ፋሚሊ በቃ በራሴ ሼም ይዞኛል፣ በራሴ ደብሮኛል ያውነ ምክንያቱም እንደዚህ አይነት ጓደኛ ጉያችን ስር መኖሩ በጣም ደብሮኛል። እኔ ቢኒን እስካውቀው ድረስ ቢኒን እስከማውቀው ድረስ እስከተረዳሁት እስከቀረብኩ ድረስ ለሰው የሚያስብሽ ነበረ። ለምንቲ ወደ ራሱ እንዲመለስ ብዙ የጣርን ልጆች ነበረ። ግን ጭራሽ በገዛ ፍቅረኛው በገዛ የልጁ እናት እዚህ ድረስ የሰው ህይወት መንበጥበጥ መሆን አልነበረበትም። ምን ማለት እንዳለብኝ ግራ ገብቶኛል። አለመኖሪ ብዙ ነገር ጎርቶኛል ፋሚሊ እዚህ ብሆን አለመኖሪ ብዙ ነገር ጎርቶኛል። እንዲህ ብዬ መዛት ፈልጌ ሳይሆን በቃ ቢያንስ የሆነ ነገሮችን የሆነ ነገር አላቅም የምር ያልጠበኩት ነገር ነው እንትን ያለው ማለት የተሰማኝን ነው ልነግራችሁ የመጣሁት ፋሚሊ። በእኔ ቤት በእንደዚህ አይነት መንገድ መምጣት አልፈለኩም። ግን በገዛ ጓደኛችን እንደዚህ አይነት ሴራ ነገ እኛ ህይወት ላይ ራሱ ምን ይምጣ በምን አውቃለሁ። ምናልባት እኔና ምንቴን እንዳንስማማ እግዚአብሔር ይመስገን እኔና ምንቴ አሁን ላይ ሰላም ፈጥረናል፣ እየተስማማን ነው፣ ጓደኛሞች ነን። በቃ ለነገራችን የምናወራ ልጆች ነን። ነገ እንዳንስማማ የሆነ ነገር ይሸርብ በመሀል ጓደኝነታችን ይቅና በምን አውቃለሁ። በመሀላቸው ትልቅ መስመር ትልቅ የፍቅር ገመድ ያለባቸውን ልጆች ለመለያየት የቻለ ልጅ እኔና እሱን ገና ጅማሬ ላይ ያለን አይለያየንም ማለት አልችልም። የምር ፋሚሊ በጣም ከባድ ነው እንደዚህ ብሎ ለመወሰን ማለት እና በዚህ ልክ አልጠበቅኩትም ነበረ። እዚህ ድረስ ይሄዳል ብዬ አልጠበቅኩትም ነበር ፋሚሊ። በጣም ለእኔ ከብዶኛል፣ ለማመን ከብዶኛል። ቢኒያም ይሄን ድረስ ይሄዳል ይሄን ልክ ይሄዳል ብዬ ማመን ከብዶኛል ፋሚሊ። እንዴ በጣም ይሄን ያህል ወርደሃል። ልጁ እኮ የብሩኬ አይደለም። ለምን ታሳቅቀዋለህ? ለምን ሃይሚንስ ትበጠብጣታለህ? እውነታውን ለምን አትናገርም? ማለት ልጁ የኔ ነው አልክሺ ይሄ ሁሉ ውሸት እንደነበረ እነሱ ለመበጥበጥ እና እነሱን ለመለያየት እንደተደረገ ለምን አትናገሩም? ለምንድን ነው ልጆቹን ህይወት የምታመሰቃቅሉት? ምንም አትጠቀሙም። የእውነት ምንም ማለት ነው። በብሩኬ መበጥበጥ፣ መለያየት፣ በሃይሚ መታመም፣ በሃይሚ ያልሆነ ውሳኔ መወሰን ምንም የምትጠቀሙት ነገር የለም። ምንም እዩም ብትሆኚ ሁለት ነፍስ ነሽ። ለሚወለደው ልጅ ምንም ኧረ እኔ እንጃ ምንም ነገር እኮ አታተርፊም። በቃ ከህይወታቸው ውጡ። ቢኒያምን ብትሆን እዩም ብትሆኚ ውጡ። ሁለታችሁም ምንም አሰሩ። በጣም በዛ፣ ሁሉም ነገር በዛ። በቃ እኔ እስካሁን ድረስ ከጎናችን ነብዬ ነበር እያሰብኩ የነበረው። በምናደርገው በምንሄደው መንገድ ቢኒያም ከጎናችን ነው። በቃ ለሱስ ብዙ ነገር እናደርጋለን ብዬ ነበር ማስበው እና ለካ ይሄ ሁሉ ዋና ጠንሳሽ ሴረኛ አንተ ነህ። ይሄ ሁሉ በቃ ሴራ ያንተ ነው፣ ዋና ጠንሳሽ አንተ ነህ። እና አይሚ በወሰንሽ ውሳኔ አልከፋም፣ ግን በቃ መተው አለብሽ ውዴ። ማለት ታግሰሻል ብዙ ነገሮችን፣ ከዚህ ከፋ ብዙ ነገር አሳልፈሽ ነው የመጣሽው፣ በጣም ብዙ ነገር። አሁን ደግሞ በቃ ሴራ የማን እንደሆነ እየወጣ ነው። ምን አስበው እንደመጡ፣ ምን አቀደው እንደመጡ፣ ማን የሁሉ ሸርቦ እንደመጣ እየወጣ ነው። ታገሺ፣ በቃ ትንሽ ጊዜ ነው የቀረሽ። እርግጠኛ ነኝ ሃይሚና ብሩኬ ተለያይተው አይቀሩም መቼም ማለት ነው።
የሁላችንም ተምሳሌት ናቸው። ብሩኬን ብትሆን በቻልኩ አቅም እውነታውን ለማውጣት አይኖ አውቃለሁ ጫናው አንተ ላይ የበዛ ነው ማለት ነገሮችን ለማጣራት ጫናው አንተ ላይ የበዛ ነው። ግን በቃ ሀይሚን አረጋጋት። ሀይሚን ለማሳመን ምንም ነገር አድርጎ ምንም ጋሽዬን ብትሆን መሀላቸውን ሊለያዩ አትፍቀድ። የአባትነትህን ተቆጥተህም ቢሆን መክረህም ቢሆን በቃ የሆነ ነገር አድርገህ መልሳቸው። እኛ ውጭ ያለን ልጆች ምንም ልናደርግ አንችልም። ፋሚሊ ምንም ማለት ነው። ምክንያቱም አብረው ያሉ ልጆች ናቸው። አጠገቡ ያሉት እነ ፍፄ እነ ጋሼ እነሱ ናቸው ውስጣቸውን የሚያውቁት። እነ ብሩኬ ከኛ ይልቅ ለነሱ ነው ቀርቦ እያወሩ ያሉት እና እኛ ከውጭ ያለውን ነገር የሆነ በቻልነው አቅም ልንቀርፍ እንችላለን እንጂ ሀይሚና ብሩኬ መሀል ገብተን ታምር ልንፈጥር አንችልም። ፋሚሊ እነ ፍፄም ብትሆኑ ጋሼም ቢሆን በቃ በቻላችሁት አቅም የሁለቱ ሰላም መልሱ። ሀይሚዬም ትዕግስትሽን ጨምሪ፣ ተስፋ አትቁረጪ። አውቃለሁ ያለሽበት ስሜት ብዙ ነገር ያስወስንሻል። በወሰንሽው ውሳኔ እኔ ትክክል ነሽ፣ ሁሌም ከጎንሽ ነኝ። ግን አስበሽበት ወስኚ። ይሆናላ ነገ ማትጸጸችበት ለምን አልኩ ብለሽ ማትጸጸችበት ነገር መሆን አለበት። በቃ እና ፋሚሊ እኔ ሶስታችሁ ሴራ ነው፣ ሁለታችሁ አሸርባችሁ ነው። እኔ በራሴ በኩል እግዚአብሔር ነው የምላችሁ ምንም ማውቀው ነገር የለም። በቃ እኔ ምንም ክፋት አስበን አይደለም እዚህ እናንተ ፊት ለፊት መተን እየተናገርን ያለ ነው። በነገሮች እየተገረምን ያለ ነው። ምንም ነገር አስበን ነገሩም ለኛ አዲስ ነው። ቢኒያም እያደረገ ያለው ነገር ለኛም አዲስ ነው እየሆነብን ያለውና ፋሚሊዎቼ እኔ በቻልኩት አቅም እኔ እንጃ ነገሮችን እያጣራው ነው። እዚህም ስላልነበርኩኝ ነው እስካሁን ዝም ያልኳችሁ። ካሁን በኋላ ደግሞ ያለውን ነገር ነግራችኋለሁ። ብቻ ምን እንደምል አላውቅም። ለኔም አዲስ ሆኖብኛል፣ ትንግርት ሆኖብኛል። ዛሬም ነገም የሃይሚን የብሩኬንም ሰላም መመለስ ነው የምፈልገው እና ብቻ በጣም የሚያስጠላ ስሜት ውስጥ ነው ያለሁት። የምር በጓደኛ መከዳት ማለት በጣም ከባድ ነው። ያውም እኛ የጣርንላቸው አብሮነታቸውን እየፈለግን እየደከምን ባሉ ሰዎች ላይ ሌላ ሴራ ማሸረ ማለት ደግሞ ከባድ ነው እና ፋሚሊ ብቻ አዲስ ነገር ካለ ለመምጣት ሞክራለሁ። ሰላም